ቶፋ በትክክል የሚሰማን ስሜት ሳትነግረኝ ዛሬ የት ነው የምንቀሳቀሰው? ምን ልትዘልለው ነው? መሀል ባህር ላይ ነው ያለኸው። ቁጭ ብለህ የሚያለው ነገር እንነጋገር፣ እናውራ። ነገር የሚሰማን ስሜት አንተን በጣም ስለማከብርህ ለአንተ በጣም ቦታ ስላለኝ የጠየቁ ጥያቄ እንዲሆን አድርገህ አስበው። በቃ ለአንተ ምንም አይነት ነገር ቢኖረኝ አሳልፌ ልሰጥህ እንደምችል የነገርኩ ነው። ምንም አይነት ስሜት ስለሷ እየተሰማኝ አይደለም። ሙሽራ ልብስ ለብሳ ምናምን ሱፍ ለብሼ ምናምን የሆነ ስሜቶች የምር ነበር። አልናገርም ውስጤን ደብቄን ይዘዋለሁ ነገሬሽ ደሞ መልስ ባጣብሽ እኔ ጎዳለሁ። አልናገርም አንተ ከኪያ ጋር ስትሆን እኔ እየተጨነኩኝ እየተረበሽኩኝ ምናምን አይደለም። አንተ ከኪያ ጋር እንድትሆን ምን እንደው ያመቻቸውልን። ስለዚህ ስሜት አይደለም፣ የሆነ ጊዜ የሚመጣ የሆነ ነገር መጥቶ የሄደ ነገር ነው። ስለዚህ ይሄንን ፍቅር ብለን እንደመድመው እንችል። ዛሬ ትጠይቀኛለህ፣ አልፈልጋትም፣ አልወዳትም እልሃለሁ፣ ነገም ትደግመኛለሽ። ምንድነው ምን አድርግ ነው የምትለኛ? ነው እያርጋልኩ ያለው ትክክለኛ ስሜት ስላልመሰለኝ ነው። አንተ የእውነትህን ስትናገር ስለማውቅ ነው ቶፋ። እሺ አሁን እውነት ነው እየመሰለኝ ያለው አሁን እንደዛ ነው። በቃ ልክ ነህ ማለት ነው። እንደዛ ከተሰማ አንተ በምትጠረጥረኝ ሰዓት ላይ ጥቂት እንኳን እቺን ቅንጣት ታህል እንኳን ስሜት ስለሷ ተሰምቶኝ አያውቅም። በግድ ነው እንዲሰማኝ ያደረኩት። በግድ እንደወዳት ነው ያደረከኝ። አስጨንቀህ ነው ያስወደድከኝ። አንተ ከኪያ ጋር አንድና ብቸኛው ሰው ነህ። በቃ ከሷ ጋር ፊት ልታደርግ የምትችለው አንተ ብቻ ነህ። ያንተን ያህል ማንም ሊወዳት እንደማይችል ነው በጣም እርግጠኛ ነኝ። ምን ዋጋ አለው? ከኔ በማያንስ ሁኔታ ትወዳታለሽ። የኔን ሰላም ነው አይደል የምትፈልገው? አዎ ያንተን ሰላም። የኔን ሰላም የምትፈልግ ከሆነ በእንደዚህ አይነት ኢሹ ድጋሚ አታውራኝ። ኪያ ምንም አይነት ስሜት የለም? የፍቅር ስሜት የምር ከእህትነት በዘለለ ስለሷ ምንም አይነት ነገር አታስብም? እኔ ያለ ኪያ መኖር አልችልም አውቃለሁ። የእውነት ነው። እኔ ግን እችላለሁ። እጅግ በጣም ነው ማፈቅራት። ያለ እሷ አንድን ቀን አይደለም ተለያይቻት ዘመኔን ወይም የሆነ ምናምን ነገር ይቅርና አንዲትን ደቂቃ ያለ እሷ ያሰብኩት ህይወት የለም። ሰላም የተወደዳችሁና የተከበራችሁ የቱያ ቲዩብ ቤተሰቦች እንደምን ከርማችኋል? ከሰሞኑን አዲስ ነገሮች እያያችሁ እንደሆነ ግልጽ ነው። ቻናሉ የተወሰነ ነገር መዘጋቱ ትንሽ ቢከፋንም ነገር በእናንተ የመጣ በጣም ደስተኛ ሆነናል። እንግዲህ በጣም ነው ያከበራችሁን። የሚያከብር እንጀራና ልጅ ይስጣችሁ። ብቻ በጣም ደስ ይላል። ዛሬ ያኑ ካንተ ጋር ብቻ ማሳለፍ የምፈልገው ነገር አለ። የልብ ልባችንን ወደወዳችን እንድናወራ ፈልጋለሁ። ኪያንም ደግሞ ይዘናት አንሄድም ትንሽ አረፍት ታደርገኛ ምናምን ብሎኛል። እንግዲህ ቤካ አጠገቤ ተለይቼ ነው ያለው። ቤካኑ ጋር የልብ ልባችንን የምናወራበት ፕሮግራም ይኖረናል። እንግዲህ እመጣለሁ። እንደሚታወቀው እንግዲህ ያኑ ነው ማርፈድ የተካነበት ነገር ሁሉ አርፍዶ ነው የሚመጣው። እስኪመጣ ድረስ የተወሰነ እንጠብቀዋለን። ብቻ ግን በጣም በዚህ አጋጣሚ መናገር የምፈልገው ነገር በጣም ነው የማከብራችሁ እና በጣም ነው የማመሰግናለሁ። በቃ ስሜታችንን ተረድታችሁ ያለንበት ስሜት አይታችሁ ምናምን ላደረጋችሁልን እያንዳንዳችሁ ማለት ነው በቃ ማለት በየቤታችሁ መተን ማመስገን አንችልም። ስለዚህ በአጠቃላይ ምስጋናችንን እንድትረዱ በጣም እንፈልጋለን። በጣም ነው የምናመሰግነው እና ዛሬ እዚህ ላይ ያለ ነው ዛሬ የዚህ የመደሰት ምናምን ፕሮግራም ላይ ያለ ነው በእናንተ የመጣ ነው እና እናንተ ናችሁ እንድንደሰት ያደረጋችሁ እና ስለዚህ ደግሞ በጣም ላቅ ያለ ክብርና ምስጋና ይገባችኋል። በጣም ነው የማመሰግነው እኔ ራሴ ነገር ማለት ነው እና ኢትዮጵያዊነት እንደዚህ ነው የሚመስለው። በቃ የተጎዳ ሰው ምናምን ማየት መጠየፍ ማለት ነው እና ላይክ እንደዚህ አይነት ነገር ነው ያየሁት ከሁላችሁ ማለት ነው እና በጣም አመሰግናለሁ። እንግዲህ አሁን ሲመጣ ደግሞ መንቀጥላችሁ ይሆናል። እንግዲህ ተመልካቾቻችን ያው አሁን ተገኝቷል። ከስንት ቆይታ በኋላ ረጅም ሰዓት ነው ለእናንተ ራሱ ኢንትሮ ከገባው በኋላ ረጅም ሰዓት አስገብቶ ነው የመጣው። እንግዲህ ሰንሴቷ ራሱ ልትገባ ነበርና እቺን ታይሚንግ ጠብቀን ነበረ ልንገባ የነበረው። ኦሬዲ በጣም ቆይታል። አዎ በጣም ኦሬዲ ሶሪ የነበርኩበት ሲቹዌሽን ትንሽ እዛም በጣም የሚያጓጓ አይነት እንት ነገር ላይ ነበርኩ። ያላስወጣለች ማለት አሁን ያለንበት ሲቹዌሽን እንደዚህ ይሆናል አይደል? እንትን ብለህ አለ አይደል? ይገባሉ እያስባለሁ እንትን ለማለት ነው። እና ቤካ መቆ በተቻለ መጠን እኮ የራሳችንን ታይም ያሳለፍን ነገር ነው። አቤካ ቤካ ቢሊሌን እያፈላለገ ነው።
ኧረ ተፋ አይዘው ለሞራላችሁ ለመንካት አይደለም። በጣም ነው እያሳዘናችሁኝ ያላችሁና ምንም ማድረግ ልረዳችሁ አልችልም። እኔ ልጅ ላይ ነኝ ላጣንስ ብቻ በጣም ነው የሚያምረው ቦታው ምናምን ሎኬሽን በጣም ደስ የሚለው በጣም አንዳንድ ጊዜ በስራ ምናምን ጥምት ተለምና መዝናናት ምናምን እስኪጠፋ ድረስ ህይወት በዛ በኩል ያለች ህይወት ደግሞ ምን እንደምትመስል ራሱ ሳታውቃት ነው የሆኑ ጊዜ ሲሄዱትና ከሆነ ጊዜ የሆነ ጊዜ ላይ ስትመጣ የነበረው እና ከሆነ ቦታ ላይ የሆነ ቦታ ላይ በምታደርገው የሆነ ክፍት ቦታ ላይ ብዙ ነገሮች ተቀያይረው ነው የምታገኘው ነው። እዚህ አሁን የመጣ ነው የዛሬ ስንት ጊዜ ነውና አሁን ስንመጣ ሁሉ ነገር ኤኒዌይስ ቱዬ ዛሬ አንተ እኮ የመጣው እኮ በፊት ልጅ እያለኝ ባቡጋያ ብለህ በዚህ ጋር እሱ ደንሶ እንዳትል እንደዚህ አሪንጎ ነገር አንተ እኮ ነው የኖርከው ምን የሄድኩበት ቦታ ሁላ እጅን ይዤ ሄጃለሁ። ምንድን ነው ብቻዬን የኖርኩት ቦታ ሁላ ያላንተ አታስበላኝ ቢያንስ እኔ እንዴና ላስኩ አታስበላኝ የሆነ ጊዜ ላይ መናገሬ ማይቀር ነው ገባ። ዛሬ ጫፍጫፉን እየገባቸው ስለተወፋ ከኔ ጋር ትንሽ እንዳበደ እና ረዳትንበት ግርቢያችን ምንም ጥርጥር የለውም። ምንም እኮ እንደዚህ ሀይቅ እኮ ስትል አይደል ደስ የሚለው የሆነ እይታው ምናምን በቃ ብቻ ሰላም ነው የሚሰማህ። ህይወትን ድጋሚ እንደ አዲስ እንድትኖራት የሆነ የምትታገልላቸው ነገሮች ካሉ ምናምን በደንብ አላማ እንድትይዝ የሚያደርጉ ነገር ቢኖር ማለት ህይወት ላይ ትርጉም የሚሰጡ ነገሮች ናቸው እንደዚህ አይነት መዝናናቶች እና በጣም ነው ደስ የሚለው። ኢቨንቱ በደንብ እስኪ ያስገባው ምናምን ነገር ያለውን እንትን ምናምን ነገር አሳያቸው። አንተ ፕሮፌሽናል ካሜራ ምንም ጥርጥር የለውም። እና አሁን ወደ ጉዳያችን እንግባ። የልቤልባችን ነው ወይስ ነገር አለ? በጣም በጣም ጭቃጭቄ ነው ብቻችን እንድንሆን ምናምን ነገር ፈልጋለሁ ምናምን ነገር ስላለ ጉዳይህን ወይም ደግሞ እየተፍታታችሁ ካላችሁበት ምናምን ነገር የመጣው እኔም ቲቪን እዛ ድንቅ አድርጌ ነው የመጣሁት። ግን የማወራህ ነገር እንዳልኩህ ትንሽ ምንም ስለሆነብኝ ጭምር ነው ማለት ነው። እና እንዴት ነው እየተዝናና ነው? አሪፍ ነገር ሰላም ነው። በጣም አሪፍ ማለት በጣም አሽወይና የመጨረሻ ቆንጆ ምን ነው የሚባለው በእንትኖቹ ዲሊሺየስ ፋብሪስ በጣም ነው የሚያምረው። ደስ ይላል እና ሰሞኑን ቆየ ዝም ብሎ ጭንቅላቴ ውስጥ የሚመላለስ አንድ ሀሳብ አለና ምን ያህል እንደማከብርህ ምን ያህል እንደምወድህ ታውቃለህ። የምር ቁም ነገር ነው እንግዲህ የእውነቴን ነው የምልህ። በህይወቴ ውስጥ በጣም ትላልቅ በጣም ብዙ ትርጉም የሚሰጡኝ ነገሮች አሉ። ፊት ለፊት ከማስቀምጣቸው ወይም ደግሞ ከፊት ካሉ ነገሮች ውስጥ እንደምትመደብ ታውቀዋለህ አንተ አይደል? ወንድም ምናምን ብዬ አለሳልሼ እንዳልፈው አልፈልግም። ከዛም በላይ ብቻ በህይወቴ እያንዳንዱ ነገር ላይ አለህ ታውቃለህ። የምሬን ነው። ቀኝም ላይ ፈልጌ አጥቼ አላውቅም፣ ግራዬም ላይ ፈልጌ አጥቼ አላውቅም። ምክንያቱም በጣም ያዘንኩባቸውም ያለፉ ጊዜያቶችም ላይ አብረህ ነህ፣ ምንም ጥያቄ ጥርጥር የለውም። አሁንም ይኸው ልክ እንደዚህ በደስታዬም አብረኸኝ ነው ያለውና አንዳንዴ ምን አስባለሁ መሰለህ ያንተንም ደስታ መች ነው ኖሮ እሺ የሱ ችግር ላይ መች ነው የምገባው? ችግር አይንካ የምሬን ነው እንግዲህ እና የሱ ደስታስ ላይ መች ነው የምገባው? መች ነው ከፊት ለፊት ሆኜ ምናምን ነገር ብዬ አስባለሁ ሁሌና ሁሉ ነገር ላይ በቃ እኔ ራስ ወዳድ የሆንኩ ይመስለኛል። የምሬን ነው ተፋና ዛሬ የማወራህም ከዛ ነገር ጋር በተያያዘ ነውና አንደኛም ላመሰግንህ ነው ስለ ሁሉም ነገር የእውነቴን ነው። በጣም ነው የማመሰግነው በህይወቴ ስለሆናችሁ፣ ስላደረክልኝ፣ ስለምታደርግልኝ፣ አብረኸኝ ስላለህ በሁሉም ነገር ላይ በጣም ነው የማመሰግነውና ሌላው ደግሞ ይሄ ያለው አልኩ እንዳልኩም በጣም የራስ ወዳድነት ስሜት ሁሉንም ነገር ለኔ ሁሉንም ነገር የኔ ያንተን መመልከት የምሬን ነው ማለት ያንተን የምመለከትባቸው ጊዜዎች ምናምን ነገር የሉኝም በራሴ ሁኔታ ላይ ተጠምጄና ዛሬ ልልህ የምፈልገው ምን መሰለህ ማለት በዚህ አይነት ሁኔታ ባልጠይቀህ በዚህ አይነት ሁኔታ ይሄንን ነገር ባናወራው ደስ ይለኝ ነበር። ግን አንዳንዴ ነፃ ጭንቅላት ሲሆን ፍሪ ስንሆን አንዳንድ ነገሮች ሲወሩ በደንብ ትርጉም ይሰጣሉ ብዬም ስለማስብ ጭምር ነውና በጣም ከደበረህ ንግግሬ ገልበጥ አድርገኝ እሺ፣ ወደኋላ ከዚህ በኋላ ታንደደኝ እንጂ ካናደደኝ ኦኬ። እና ያ ሰዓት እናንሳ ነው ያው
እና ቶዬ ብዙ ጊዜ እኔና ሰላም በነበርንባቸው ጊዜዎች አንተና ኪያ ሆናችሁ ከዛም በፊት ደግሞ ፊልም እየሰራችሁ ባላችሁበት ሁኔታ ላይ ምናምን ብቻ ብዙ አይነት የሆነ መቀራረቦችን ብዙ የሆነ የአብሮነት ጊዜዎችን ከኔ ባልተናነሰ ለኪያም በጣም ወዳጇ መሆንህን አውቃለሁና ቶዬ ይሄ ድድብና ጥያቄም ሊሆን ይችላል። እውነቱን ለመናገር ከሆነ ትክክል ነው ትክክል አይደለም አላውቅም ብቻ ነው ህይወትን ከኪያና ከኔ አንፃር እስኪ ከጓደኝነታችን አንፃር ህይወት ማለት ኪያ ለአንተ ካላት ቫልዩ አንፃር ለኔ ካላት ቫልዩ አንፃር ከራስ አንፃር እስኪ የሆነ ነገር እንድትለኝ ፈልጋለሁ ዛሬ ሲሪየስሊ በቃ ማለት ኪዩ በምን አይነት መጠን ነው ለአንተ ያለችው ማለት መጠየቅ የምፈልገውን ጥያቄ ወደ በኋላ ጠይቃለሁ። አሁን ግን ዋጋችንን ንገረን እስኪ ያለንን ቫልዩ ኪያን የምታይበትን አንግል ንገረኝ እስኪ እኔን የምታይበትን አንግል ንገረኝ አሁን ባለን ነገር ላይ እንጃ ከምን አንግል እንደጠየቀኝ ባይገባኝም በገባኝ ልክ ዝም ብዬ ልመልስልህ። ከኪያ ጋር አሁን ላይ አሪፍ ናችሁ ብዬ አስባለሁ። ግን ደግሞ እንደዚሁ አሪፍ ሆናችሁ እንድትቀጥሉ ደግሞ ሞር በእንደማመጥ አለባችሁ፣ ሞር መግባባት መቻል አለባችሁ ምናምን ብዬ አስባለሁና ላይክ እኔ ስለናንተ የሚሰማኝ ጥሩ ነገር ነው የሚሰማኝ። እንደ ቤተሰቤ ነው የማያችሁ። መጀመሪያ ላይ አንተን ወንድሜ ነበር የማይ አሁን ላይ ደግሞ እሷ እህቴም ጭምር ነችና ኢቭን ብታስቀይማት ራሱ ልቀየምህ እችላለሁ እና በቃ መልካም ነገር ነው የምመኝላችሁ። ኦኬ እሺ ሌላው ቀለል ያለ ጥያቄ ማለት በደንብ ግልጽ እንዲሆንልህ እኔም በደንብ ግልጽ እንዲሆንልኝ እስኪ ቶያ እስኪ እኔን አስወጣኝና አኗር የለም ብለህ አስብ። ኪያ ምን ያህል ቫልዩ ነው ለአንተ ያላት ማለት እንዴት ነው መሰለህ ማለት ስድድብና ጥያቄ ትክክል ይሁን አይሁን አላውቅም ብቻ ለኪያ ስሜት አለ ቶፋ የምርዛው ነው ታውቃለህ ነው እንደዛ አይደለም የእውነት ቁም ነገር ሲሪየስሊ በቃ እኔ ራስ ወዳድ ሆንኩ ያንተን ስሜት እየተረዳው ያልሆነ ብቻ አንዳንዴ ደግሞ ማተረዳኛ ነው በቃ ብቻ አንዳንዴ ሳይህ ምናምን ነገር ምናልባት እያደረኩ ያለሁት እየሆንኩ ያለሁት ነገር ብቻ በቃ ምናልባት መስዋዕትነት መክፈል ካለብኝ ወይም ደግሞ ወንድምነቴን የሆነ ነገር ያህል እኔ በዚህ አሁን ላይ አንተ ለኔ ብዙ ነገር ከፍለህ አይቼዋለሁ። እኔ ደግሞ ህይወቴን ልሰጥ ዝግጁ ነኝ እልሃለሁ አይደል ሁሌ በቃ እዚህ ያ ህይወቴን አይደል አሳልፌ እሰጥሃለሁ። የእውነቴን ነው የምልህ። ትክክለኛውን ስሜት ንገረኝ ቶፋ። ስልክ እያምረው የምታስበው አንተ መሀል እንዴ ስለምንድን ነው የምታወራው? አላመመኝም። የምሬን ነው በትክክል እያሰብኩ ብዙ ጊዜ ደግመህ ጠይቀህ ነግሬሃለሁ ነው። ስለዚህ እንደ አዲስ ይሄንን ኢሹ አንስተህ ራሱ እንድታወራኝም አልፈልግም። አንደኛ ነገር ሰው ያረገጠልኝም በቃ ውስጤ እያመነበት አይደለም እና በቃ ካንተ ጠይቄ በጣም ተጨናንቄያለሁ። እዚህ መጥቼ በጣም ኢንጆይ ያደርጋለሁ ዝናናለሁ ብዬ ነበር አስቤ የመጣሁት እና ወደ ነበርክበት እየተመለስክ እንደሆነ እየተሰማኝ ነው። አይደለም በፍጹም። ስለዚህ በቃ በእናትህ ተወኝ ቶፋ። እንደዚህ አደባብሰህ እንድታልፈው አልፈልግም እባክህ። ነገርኩ አንተ በህይወት ለኔ ያልከፈልከው መስዋዕትነት ሰማልከኝ አይደለ? ላይክ እንደ እህቴ ነው ማየት አልኩ። በቃ ጨረስን እኮ አይደል? ሌላ ምንድን ነው የምትፈልገው? ማታምነኝ እኮ ነው ጠይቀኝ። አላምነህም አይደለም ነው እንደዚህ የፈጠነ ራሱ ስትመልስልኝ ደስ አይለኝም። አስበህበት ረጋ ብለህ ነገሮችን ይኸውልህ ቶፋ፣ እኔ ራስ ወዳድ የምሆንበት ጊዜ አልፏል። ምጨቃጨቅም ጮህበት ጊዜ አልፏል። ነገሮችን ካንተም ከኔ ማንግል ከኪያ ማንግል ሰላም የሚሰጠንን ትክክለኛውን ነገር ነው ማድረግ የምፈልገው ለሁላችንም። እኔ ማጣት ያለብኝን ነገር አጥቼ ያንተን ደስታ ፈልጋለሁ በዚህ ሰዓት ቶፋ። የእውነት ነው የምልህ። ኪያን እጅግ አፈቅራታለሁ፣ እጅግ ወዳታለሁ። ነገር ግን ያንተ ብሶ ከተገኘ የእውነት አለው በጣም እንደምትወዳት እንደምታፈቅራት ስለማቅ በተቻለኝ መጠን አንተን ለማስታረቅ እየሞከርኩኝ እስቲል አንተን ሳስታረቅ እንኳን በዛ ሁሉ ውጥንቅጥ ውስጥ ገብቼ እንኳን ኪያን ይዤልህ ስመጣ ራሱ እስቲል ተጠራጥረኛለህ። ቆይ ምን አይነት ማይንድ ነው ግን ያለ ነው? ተጠራጥሬ አይደለም። እሺ ስለምንድን ነው ታዲያ የምታወራው? ተጠራጥሬ ሳይሆን ቆይ በደንብ ኮንሺየስ ሆነ አዳምጠኝ። እኔ ተጠራጥሬ አይደለም ነው የምልህ። ስለምወድህ ስለምወዳት ቶፋ አንተን በጣም ስለማከብርህ ለአንተ በጣም ቦታ ስላለኝ የጠየቁ ጥያቄ እንዲሆን አድርገህ አስበው። በቃ ለአንተ ምንም አይነት ነገር ቢኖረኝ አሳልፌ ልሰጥ እንደምችል የነገርኩ ነው። ምንም አይነት ስሜት ስለሷ እየተሰማኝ አይደለም። በቃ ጨረስን። 4 ነጥብ። ምንም መልስ ቶፋ እኮ በቂ መልስ አይደለም። ለምንድን ነው እንደዚህ የፈጠነ የምትመልስልኝ? እሺ ላስብበት። አስብበት። እሺ ነገ ከነገ ወዲያ ልመልስልህ። በፍጹም አሁን እንድትመልስልኝ ነው የምፈልገው። ምክንያቱም ስሜትህን ይሄ እኔና እሷ ተጣልተን ወይም ደግሞ አብራችሁ የነበራችሁበት ጊዜ እያንዳንዱ ቀኖች ቢቆጠሩ ከወራት በላይ ናቸው ቶፋ። በዚህ ሁሉ ጊዜ ውስጥ ትክክል አንተ የሚሰማህን ስሜት ጠንቅቀህ ታውቀዋለህ ብዬ አስባለሁ።
ቶፋዬ እኔ ላንተ ምንም ሆናለሁ በዚህ ሰዓት እባክህ ለኔ ምንም ሆነ አሳይተኝ ስለሆነ ምንም እንድትሆንልኝ አልፈልግም። እሱ አንተ ስላልክ አይደለም እና አንተ እንድትሆንልኝ የምፈልገው አንድም ነገር የለም እና ደግሞ ሰላም ነኝ በቃ የኔን ሰላም ነው አይደል የምትፈልግ? አዎ ያንተን ሰላም የኔን ሰላም የምትፈልግ ከሆነ በእንደዚህ አይነት ኢሹ ድጋሚ አታውራኝ። ኪያ ምንም አይነት ስሜት የለም የፍቅር ስሜት የምር ከእህትነት በዘለለ ስለሷ ምንም አይነት ነገር አታስብም? የምር ምንም አይነት ማለት ባለፉ ጊዜዎች ውጪ ልትሄድ ስትል አውቶቡስ ሰራ ምናምን የተወሰኑ ቪዲዮዎችን ያለው አንዳንዴ በቃ ውስጤ ላይ የሆኑ ነገሮች አሉ አይደል? ምናልባት ይወዳት ይሆናል ምናልባት ለኔ ብሎ እነዛን መስዋዕትነቶች ብቻውን እየተጋፈጠ ልቡን በቃ አላር ምናምን በቃ ብቻ ውስጤ የሆነ የሚያንሾካሽኩብኝ ነገር ነውና ሰላም አጣው ቶፋ በቃ ካንተ ማወቅ ስለምፈልግ ነው በቃ ቶፋዬ ምንድነው ያለው ሀቅ እውነቱ ምንድነው ነው እስኪ ተወኝ በእናትህ ቶፋ አልተውም እባክህ ቶፋ በትክክል የሚሰማን ስሜት ሳትነግረኝ ዛሬ የት ነው የምንቀሳቀሰው ምን ልትዘል ነው መሀል ባህር ላይ ነው ያለኸው ቁጭ ብለህ የሚያለው ነገር እንነጋገር እናውራ ነገር የሚሰማን ስሜት በቃ እኔ ነው የምሄድ ነው ፈልገኝ የት ነው የምትሄደው እስኪ አኑ ይሙት እኔ ምንም አይነት ስሜት ለኪያ የለኝም ምንም አይነት ሐሳብ የለኝም እሺ ማልልኝ ይኸው እውነት ምንም አይነት ስሜት እያተሰማ ካልሆነ እየደበከኝ ምንም አይነት ነገር ከሌለ ማልልኝ እሺ ማልልኝ ወድሻል በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው ቸገረኝ ሁሉ ነገር ንቀፍ እየተውክ ጥፋቴን በትዕግስት እያለፍክ እንድጠራጠር አደረከኝ ማፍቀርህን ማወቅ ቸገረኝ ስለዚህ የሆነ ስሜት አለ ነው እያልከኝ ያለው አይደለም እኔም እኮ ሰላም እንደዚህ ጊዜ እኮ ሰላም የሆንኩበት ጊዜ የለም እኮ ቶፋ እንደዚህ በህይወቴ የተረጋጋና የሚጣፍጥ ህይወት ከኪያ ጋር አሳልፌ አላውቅም በጣም በቃ እሱን አጣጥም ሌላ ነገር በቃ ነገር ከሌለ አንተ ህይወት ውስጥ ደስ አይልም እንዴ ግን ራስ ወዳድነት እየበቃኝ ያለበት ስሜት አይነት ላይ ያለው ይመስለኛል አሁን ደስተኛ ነህ ደስተኛ ነኝ በቃ ደስታን አጣጥም እኔ ለምን አትሆኝም ብቻዬን ግን እንደዚህ እንደሆነ አልፈልግም ሁላችንም መሳቅ አለብን እኔ እየተሰማኝ ያለው ስሜት አንተም እንዲሰማ እሺ ኪያን በጣም ነው የምወዳት በጣም ነው ማፈቅራት ብለህ አንተ ደስተኛ ትሆናለህ እንዴት ነው ደስታን የምታጣጥመው በቃ በሷ በኩል ያለውን መደሰት ካቻክ ባንተ በኩል ያለውን ደስታ ነው ስለኔ ደግሞ ምንም እንዲያሳስብ አልፈልግም ከዚህ በኋላ ያለው ነገር ባንተ ጉዳይ ላይ አንተ የሆንክልኝ ነገር እንደሆነ ነው የምፈልገው በቃ የኔ ምንም የልብ ስብራት እኔ ምንም አልሆንኩልህም ምንም ያደረኩልህ ነገር የለም ማን ነው ዛሬ እኮ አብረን አንሆንም እኔና ኪያ አንተ እነዛን ዋጋዎች ባትከፍል ነው ደስተኛ ነህ እሱ በቃ ደስተኛ ከሆንክ ደስታህን ብቻ አጣጥማኑ ለምንድን ነው አንተ ለምንድን ነው ሌላ ነገር ስለኔ እነዚህ ነገሮችን ከምትለኝ አንተ ትክክልን የጠየቅኩን ጥያቄ እንዲሰማኝ የፈለኩ ዛሬ እንዲመለስልኝ አልፈልጋትም አልወዳትም እላለሁ ነገም ትደግመኛለሽ ምንድነው ምን አድርግ ነው የምትለኛ ነው እያርጋልኩ ያለው ትክክለኛ ስሜት ስላልመሰለኝ ነው አንተ የእውነትህን ስትናገር ስለማውቅ ነው ቶፋ እሺ አሁን እውነት ነው እየመሰለኝ ያለው አሁን እንደዛ ነው በቃ ልክ ነህ ማለት ነው እንደዛ ከተሰማ ስለዚህ ትወዳታለህ ታፈቅራታለህ ማለት ነው ለሷ ቫልዩ ዋጋ አለህ ነው እሺ አለኝ እሺ ምን ይሁን ብለህ ነው ማለት ነው አረ ማለት እኔ ውስጤ እኮ ይታወቀኛል እኮ ቶፋ እሺ ከታወቀ ምን ይፈጠር እንዴ የተሰማ ነገር ሁሉ እኮ ልክ አይደለም እኮ እና ተሰማኝ እሺ ምን ይፈጠር በቃ ማድረግ የምችለው ነው የሆነ ነገር ትነግረኛለህ በቃ ከዛ እንዴት በቃ እኔ ሀገር ልምጥቄ እሄዳለሁ በቃ መሄድ ያለብኝ ነገር ሁሉ አደርጋለሁ ምንም እንድታደርግ ይሄንን ደግሞ አልነግርህም ደግሞ መቼ እንደምሄድ የት እንደምሄድ ምናምን ነገር የእውነት እኔ ደግሞ የሆነ 2 ቀን 3 ቀን ምናምን ነገር አይፈጅብኝም የእውነቴን ነው የምልህ ድጋሚ ካላየኸኝ ያለሁበት ቦታ ላይ ሰላም ነው ኪያን ግን ተንከባከባት የእውነት ነው የምልህ ቶፋ በቃ ቁጭ በልና በስተክላ የእውነቴን ነው የምልህ ቶፋ ለአንዴና ለመጨረሻ ጊዜ ነው የምነግርህ የእውነት እና በጣም ነው የማመሰግነው በህይወት ይሆናል አይደል እቺ ህይወት ስለሰጠኝ ኪያን ስለሰጠኝ የተወሰነ ጊዜ አብረን እንድንሆን ይኸውልህ ኪያን ከዚህ በፊት ደጋግሜ ነግሬያለሁ የቀረባት ሁሉ ሊወዳት እንደሚችል ነግሬያለሁ ያ ከመውደድ በላይ ያ ነግሬህ ነው እናታ እኔ ወይም ታዳምጠኝ ከሆነ አዳምጠኝ ማታዳምጠኝ ከሆነ አትጠይቀኝ እየነገርኩህ ይሁንና ሲመጣ ኪያ ጋር እርግጠኛ ሆኜ የምነግር ሊወዳት እንደሚችል ቀድሞውንም ገብቶኝ ነበር ምክንያቱም ኪያን ቀርባት አለመውደድ አትችልም በቃ የሆነ የሚጎተትና ለሷ እንድታሰብ የሚያስገድድ የሆነ ባህሪ ያለባት ልትናገር ልትቆጣ ምናምን ልትጮህ ምናምን ትችላለች እንደሆነች ነች የዋህ ነች ስለዚህ እሷን አለመውደድ ምንም የማይቻል ነገር ነው ገላው የሚመስለው
የበሰለ ቴምር ደግሞ የተበቀለ የማነው ሽግርድር የኔ ሸጋ ጠይም ሎጋ አረፈንና ትንሽ ሲናውጋ የሁሉ ጊዜ የሁሉ ነገር ምናምን ነገር ልብህ ላይ እንደዚህ አይነት ነገር ይዘህ ነበረ ከሀገር ወጣለሁ ስትል ይዘህ አባብለህ ምናምን ነገር ይዘህ የመጣው የነበረው? እሺ ምን ማለት ነው ቶፋ? ይኸውልህ ትምህርት ቤት እያለን ስንጣላ ልዩነታችንን የሆነ ክፍተቱን በደንብ እያጠበብክ ምናምን ተመልሰን ይዘህልኝ የምትመጣው ኖርማል ነው እኮ። የሆነ ሰው ልትወድ ትችላለህ፣ ምን ኖርማል ነው። ምንም የተለየ ነገር የለውም እኮ። እንዴ ምን የተለየ ነገር አለው? እንዴት የተለየ ነገር የለውም ቶፋ? አንተ እስከመች ድረስ ነው ለኔ እነዚህ ሁሉ መስዋዕትነቶች የምትከፍለው? አንተ በእኔ የምትቆፍለው እስከመች ነው? ይኸውልህ አሁን ሰላም ነኝ በቃ። እሱን አይደለም የምትፈልገው? እኔ ሰላም ነኝ እና ደግሞ ደስተኛ ነኝ። ይኸውልህ ኪያ ከኔ ጋር ሆና ከምደሰተው በላይ ካንተ ጋር ስትሆን የበለጠ ደስ ይለኛል። ፍጹም ሊሆን አይችልም። እንደዚህ የሚባል ሰማኝን እየነገርኩ ለምንድን ነው ማታምነኝ? ቶፋ የሚሰማህ ስሜት እሱ ሊሆን አይችልም። በፍቅር እንደዚህ የሚባል ነገር ምን ይሁን ነው የምትለው? ማድረግ የምችለውን ነገር አንተ ነው የምትነግረኝ እኮ። እየነገርኩ ነው አሁን። በጣም ነው ካንተ ጋር መጨቃጨቅ የሚያደክመኝ እና ራስ ምታት ነው የሚይዘኝ። ይኸውልህ እየነገርኩ ነው ኪያ። እንዴት ነው ግን ያንተንስ? እውነቴን ነው ይሄ ሁሉ ጊዜ ስሜትህን እንዴት ነው መረዳት ያልቻልኩት? ይሄ ሁሉ ጊዜ እንዴት ነው አንተን ወንድሜን አጠገቤ ቁጭ ብዬ አይኖች ስር ስሜቱን ለሱ ያለህን ፍቅር ማየት ያልቻልኩት ቶፋ? እንደዚህ ክችች ብዬ ሁሉ መስዋዕት ስትከፍልና ለኔ እንደዛ ስትሯሯጥ እኔ እንኳን አንዲት ዘወር ብዬ ይሄ ልጅ ከሷ ጋር በዚህ ደረጃ ሲቀራረብ ወይ ደግሞ እንደዚህ ሲሆን የሆነ ነገር አይሰማውም ብዬ እንዴት አላሰብኩም ቶፋ? ለምን ነገር አንተ ከኪያ ጋር አንድና ብቸኛው ሰው ነህ። በቃ ከሷ ጋር ፊት ልታደርግ የምትችለው አንተ ብቻ ነህ። ያንተን ያህል ማንም ሊወዳት እንደማይችል ነው በጣም እርግጠኛ ነኝ። ምን ዋጋ አለው? ከኔ በማያንስ ሁኔታ ትወዳታለህ። የነገርኩህ እኮ ነው። እኔ ያንተን ሩቡን ያህል አልወዳትም። እንደነገርኩህ ነው። በቃ ኪያን የቀረባት ሰው ሁሉ ሊወዳት ላይ ፈቅራት ይችላል። የሚገርም ስብዕና ነው ያላት። በዛ ላይ ደግሞ ትመቻለች ለማንኛውም ሰው ነው። ማንንም አትጎራበት ነገር ነች። እንዴ ካንተ ጋር እንደዚህ አይነት ነገር ባለኝ የምልህ ነገር እኮ ነው። እሺ ምን ማድረግ ነው? ምን ጀምርሽ? ምንድን ነው የምናደርገው ነገር ከመጀመሪያ ሰሞን አካባቢ ላይ በሷ ስትጠረጥረኝና ስትቆጣኝ በጣም ነበር የምናደደው። ምክንያቱም ምንም አይነት ስሜት እየተሰማኝ አልነበረም በዛ ሰዓት። ግን ከተጣላሃት በኋላ ብቻዋን ስትሆን በተለይ ወደ ክፍለ ሀገር ምናምን ሄደች ጊዜ በቃ አልቻልኩም ነው ማለት የሚሰማኝን ስሜት እኔ መቆጣጠር የማልችለው ነገር ነበር። ማያዘን ነገሩ ባለለኝ በኔ ለሱ ሲያወራለት ለማሸብኝ መጣ ለሱ ሲያወራለት ለማሸብኝ አውቀህበት አሁን ይሄንን ነገር እያወራሁ ምናምን ነገር ልረብሽ አልፈልግም። መቼም እንደዚህ አይነት ስሜት የሚሰማኝ ድንበር ማለፍ እንደማልችል እርግጠኛ ነኝ። እና ደግሞ አንዳንድ ጊዜ ሰው ነው አይደል? ሰው ስትሆን ሰይጣን ሹክ ይላል። የሚሰማ ሁሉ ልክ ይመስላል። ግን ደግሞ ቀልብ ስትገዛ ወደ ራስ ስትመለስ እያደረክ ያለውን ነገር ማጤን ስትጀምር ልክ እንዳልሆነ ይገባሃል። ያኔ ደግሞ ማዳመጥ ትጀምራለህ ራስህ። ስለዚህ ራሴን ሳዳምጠው ልክ እንዳልነበርኩኝ ገብቶኝ አስተካክየዋለሁ። እና ደግሞ ከዛ በላይ እንዳልነበር ወይም እንደማይሰማ አድርጎ መመለስ ይቻላል። ይኸውልህ ፍቅር አለማሰብ ይቻላል ነበር። የሆነ ሰው በላይ ይመጣል ይሄዳል። የኪያና የፍቅር ግን ያለህ በእነሱ ደረጃ አይደለችም። ኪያን እርግጠኛ ነኝ ቶፋ። ፈርዘር በዚህ ልክ ሄደህ እኔን በተመለከተ ብቻ አይደለም ፈጠር ነው የምትለው አላውቅም። ምን የምትለው ነገር ላይ እንዴት ነው ማሰብ የከበደኝ? እንዴት ነው ነገሮችን ማየት ያቃተኝ? እስካሁን ነው ምን ቶፋ እንዴት ነው ለስሜትህ የሆነ ነገር እንኳን የስሜት ተሰማው ብዬ እንዴት ነው ማሰብ ያቃተኝ ቶፋ? እስካሁን ችግር የለውም። ሁለታችንም ስሜታዊ ነበርን በጊዜው። የሚሰማን ነገር ላይ ነው እንጂ የሚሰማን ማለት ስላንተ ስሜት የሚጨነቅበት ሰዓት አልነበረም። አንተም ስለኔ የምትጨነቅበት ጊዜ አልነበረም። ስለዚህ በዛ ሰዓት ላይ ስተናል። ኢቭን የሙሽራ ልብስ ለብሳ ሱፍ ለብሼ ምናምን የሆነ ስሜቶች የምር ነበሩ።
አልናገርም ውስጤን ደብቄን ይዘዋለሁ ነገሬሽ ደሞ መልስ ባጣብሽ እኔ ጎዳለሁ ሰው መቼም አያውቅም ውስጤን የልቤን ስነግረው አፌ ሲተሳሰር ሳያት አልዬ ሸገረው እንዳላጣሽ ብዬን ባፌን በገዛ አንደበቴ ዝምታን መረጥኩኝ በቃን መደበቅ ስሜቴን አልናገርም ማለት በጣም ስትናገሩ ራሱ ምን ያህል ውስጥ እንደገባች ምን ያህል ስለሷ እያሰብክ እንዳለህ እኮ ነው የሚያሳዩት። ወይም ደግሞ ይሄንን ነገር አለማስተዋል ወይም ደግሞ የከኝ ነው የሚመለስኩልህ ያለ በውስጥ ያለውን ነገር እኮ ነው የተናገርክ ያለው። ከማዋሸህ ብዬ ነው ዝም ማለት ይችላል ነበር። ስለዚህ እኔ እንድጠረጥረኝ አልፈልግም ነው እየነገርኩህ ያለሁት። ከመሬት ተነስቼም እኮ አይደለም አጠገቤ ይኸውልህ እሺ አሁን የጠየከኝ ነው አይደለ? ይሄን ነገር አለመመለስ አልችልም ማለት ግን ማለት እችላለሁ። የሚሰማኝን እየነገርኩህ ነው። ያኔ አንተ በምትጠረጥረኝ ሰዓት ላይ ጥቂት እንኳን እቺን ቅንጣት ታህል እንኳን ስሜት ስለሷ ተሰምቶኝ አያውቅም። በግድ ነው እንዲሰማኝ ያደረግኩት። በግድ እንደወዳት ነው ያደረግኝ። አስጨንቀህ ነው ያስወደድከኝ። አሁንም አትጎተተኝ በእናትህ። ሰላም ነኝ አሁን በቃ ከቤካ ገፈታ እያልኩኝ ነው። አንተ ከኪያ ጋር ስትሆን እኔ እየተጨነኩኝ እየተረበሽኩኝ ምናምን አይደለም። አንተ ከኪያ ጋር እንድትሆን ሙሉ እንደው ያመቻቸውልን። ስለዚህ ስሜት አይደለም የሆነ ጊዜ የሚመጣ የሆነ ነገር መጥቶ የሄደ ነገር ነው። ስለዚህ ይሄንን ፍቅር ብለን እንደመድመው እንጂ ስሜት ብቻ ነው ቶፋ ይሄው እንደምትሰማኝ ነው ብቻ በቃ ስሜት ብቻ። እስኪ ማርልኝ እስኪ አማሪ ሙትበሪ አመኔ በቃ የሆነ ጊዜ ተሰማኝ ከዛ ረሷት ምንም የተለየ እኔ ያለ ኪዩ መኖር አልችልም። አውቃለሁ የእውነት ነው። እኔ ግን እችላለሁ። እጅግ በጣም ነው ማፈቅራት። ያለሷ አንድን ቀን አይደለም ተለያይቻት ዘመኔን ወይም የሆነ ምናምን ነገር ይቅርና አንዲትን ደቂቃ ያለሷ ያሰብኩት ህይወት የለም። ወደፊት ራሱ አይደለም አሁን ላይ ሆኖ ወይም ያለፉት ጊዜያቶች ይቅርና ማለት ነው ያኔ ራሴን ላጠፋ ሲል ከሷ ጋር ምናምን በነበረን ጋፕ ላይ የምርም ራሴን ላጠፋ ነበር። የእውነት ነው የምልህ በቃ ምክንያቱም ከሷ ውጭ ያለውን ህይወቴን ማሰብ ስላልቻልኩ ስለነበር ማለት ነው። በቃ አሁንም ልክ እንደዛ አይነት ስሜት ነው የሚሰማኝ ሁሌም ካለሷ ምንም። አንተንም ግን በተመሳሳይ ወደሃለሁ። በእንደዚህ አይነት ሁኔታ ዝም ብዬ ልተው አልችልም። በቃ ዝም ብዬ መተው አልችልም። ስሜቶችን ምናምን ነገር እያሰብክ ታላክያ እሺ ምን ታረግሽ ታደርጋታለህ? ምን እሺ ምን ማለት ግን መፍትሄ በሌለው ነገር ላይ መጨናነቅ ምንም ጥቅም የለውም። ባይሆን እንደው አድርግልኝና ግራጉ ተለኛ አድርግልኝ የተሻለ ያማረ የተስተካከለ አሪፍ ነገር ምናምን የሚመጣ ምንም ጥርጥር የለውም። ነገር ግን አሁን ላይ ባለው ሁኔታ ቶፋ በቃ እንዲሳቀቅ የሆነ የተሸናፊነት ስሜት እንዲሰማ አሸንፌ ማድረግ ይችላልው። እሷን አሸንፌ አንተን የተሸነፍኩ እንዲመስለኝ እንዳታረግ። ትክክለኛ ያለውን እኔ እንደዚህ አይነት ነገር አንጸባርቄባካል እንደዚህ አይነት ስሜት እንዲሰማ አታውቅም። በቃ ካላደረኩኝ ዝም ብላት ኮነነኛ ግን እያወቅሁ አለማወቅ ምናምን ምንም እንዳልፈጠረ ዝም ብዬ ማለፍም አልችልም። በቃ እሺ አሁን እንጂ ነው ደግሞ ተመልካቾቻችን የጠበቁት ነገር አልነበረም። በጣም ደበረኝ። ለምን ጉዳይ ላይ ባላወራው ሲባል ብቻ እናንተም ግራ እንደሚገባችሁ እርግጠኛ ነኝ። እውነት ለመናገር ማለት ነው ቅንጣትም ታህል ስሜት ተሰምቶኝ አያውቅም ነበር። ፊልሙንም አብረን እስከ እሷ ጋር ስንሰራ ምንም አይነት ስሜት ተሰምቶኝ አያውቅም። ኢቭን አኑ እንኳን እኔ ባልፈጠርኩት ነገር ላይ ሲኮንነኝ ራሱ ቅንጣት ታህል እንኳን ስሜት ተሰምቶኝ አያውቅም ነበር። ግን ከሆነ ጊዜ በኋላ አብረን ጊዜ ስናሳልፍ ከአኑ ጋር በጣላችበት ሰዓት ላይ እኔን ስታማክረኝ ምናምን ነገር የሆነ አይነት ስሜት ነገር ነበረ። ላይክ ይሄ ያኑ የፈቀራትን አይነት ፍቅር አይደል። በቃ ላይክ የሆነ ስትረዳኝ እኔም በሚደብረኝ ሰዓት ላይ እሷ ነበረች የምታወራኝ፣ እሷም ሲደብራት እኔ ነበርኩ የሚያጠገቧ ምናምን። በቃ እኔ የምትሉት ሰው ምናምን አጠገባችሁ ሲኖር ሁሌ ካጠገባችሁ እንዲኖር የምትመኙት ነገር አለ አይደል? ላይክ የዚህ አይነት ነበረ ስሜቱና ፍቅር ምን አይነት ስሜት እንዳለው ራሱ ግራ ነው የሚገባኝና የኛውን ፍቅር ነው ብዬ ማመን እኔ ራሴ አልፈልግም። ቢሆን ራሱ ልክ እንዳልሆነ በጣም ጠንቅቄ አውቃለሁ። እና አሁን ፈታበሽ እና አርሰው ይሄን ጥቂት ደግሞ ይያጋንዳት በቃ አርሰው
አይ ነው እርግጠኛ ነኝ እንደምትነግራት እርግጠኛ ነኝ። ነገራት ችግር የለም ግን በቃ እርሳው እኔ ደግሞ እንድትረሳው አደርጋለሁ። እርግጠኛ ነኝ ምንም አይነት ስሜት ስለሷ እንዲሰማኝ እንደማይችል እንድታውቅ አደርጋለሁ ነው ቱፋ እየተሰማ እኔስ በቃ አላርም እየተሰማው ነው እያሰማው አንተ ላይ የሚጨክር ነገር ይኖረኛል ተሰምቶኝ አይደለም እኔ እንዳይሰማህ አደርጋለሁ ያልኩት የምር እንደማይሰማኝ ያሳያለሁ እያልኩ በቃ አሁን የምር ደስ ይላል ነገሩ እኮ የኪያው ነብኝ እንጂ ምንም ነገር አሳልፎ ይስጣል ምንም ነገር በእንቱ ከኪያው ውጪ ያለ ነገር ምንም ነገር ነው ምንም ግን ምን አባትሽ በቃ ትንሽ ነገር ማለት ሳላደርገው ነው ታውቃለህ። አይፎንም በምን ሳላየው ነው የጨረስነው። ኤኒዌይስ እንግዲህ ቦታው ምናምን ነገር እንግዲህ ላይቭ ማየት አልቻልኩም። ቪዲዮ ሲለቀቅ አይሆንም በቃ ቃሌን አጠብኩኝ። ነገር ካወራ ወደዚህ ከታለው ብዬ ነበር። እንደዚህ አይነት ነገር ከላላ እሺ በቃ ጓደኛ ነው ከልብ እንደምልሽ አባት በቃ ዋናው እናንተ ሰላም ሆናችሁ ነው። ኪያ ሳትኖር ምን ነበር ነው? ኪያን ሳትኖር ነበር። ያው ምንም ጥርጥር የለውም። ምንም ነገር ሳይኖርበት ነበር። እንቶ ያንተን ሩህ እንደማልሆነ ልወቅሽ የምር እሱ ጊዜው ሲመጣ ምን ነው ወንድ ሻቃለው እኔ በረንዶ ብቻ ተመልካቾቻችን እንግዲህ ከዚህ በላይ ያደረጋችሁ በጣም ከኛ በላይ እናንተ ኢንጆይ እንዳደረጋችሁበት ቦታውን እንዳያችሁ ተስፋ አደርጋለሁ። በሌላ ቀን በሌላ ቪዲዮ